እኔ እልልልልልል ብዬ ነው ማመሰግነው። እኔ እጄ ላይ እንግዲህ ሽጉጥ የተኮሱብኝ ወይዘሮ ጥሩ እንግዲህ በቁጥጥር ስር ውለዋል። ላገባ ነው እያልኩ እንዴት ነው የምታሰረው? ሁሉም ነገር ሰላም ነው። በጣም እያገገምኩ ነው። እኔ እልልልልልል ብዬ ነው ማመሰግነው። አንተም እግዚአብሔር ይስጥ የኔ ልጅ፣ በቃል ተገንተ ልጄን ይዘልኝ ስለመጣ አመሰግናለሁ። እኔ 8 ሰዓት ላይ የቀጠርነው ሰው አለ ኤደንን የምናወራት ነገር አለ። ለአንዴና ለመጨረሻ ጊዜ ነው ከኤደን ጋር የምንገናኘው። ስለዚህ ካሜራማን አንተ ከኔ ጋር ትሆናለህ፣ ግን እሷን እንሸኛት። ነገ ጠዋት ችሎት አለብሽ። አዎ እንግዲህ አስታወሽው ወይስ ረስተሽው ነበር? ረስቼው ነበረ ማለት ያን ያህል ትኩረት አልሰጠሁትም። ያው ነገ እንግዲህ ነፃ ሆኜ እንደምወጣ እርግጠኛ ነገ ነው የመጨረሻ ውሳኔ። የተገኘው ማስረጃ እንግዲህ ነገ ፍርድ ሂደት አለሽና ለምንድን ነው የምታሰረው? አሁን እኮ አብራርቼ ነግሬሃለሁ አይደለ? አዲስ ህይወት ልጀምር ነው፣ ሁሉ ነገሬ ሊስተካከል ነው አልኩ አይደል? እኔ ለምንድን ነው ሰው ሆናችሁ ሰው የማትረዱት? በቃ የሆነ ሰዓት ላይ ሰው ያጠፋል፣ ከዛ በኋላ ደግሞ ተስተካከልኩኝ። የራሴ የምለው ህይወት ልጀምር ነው። ላገባ ነው እያልኩ እኮ ነው። እንዲህ ላገባ ነው እያልኩ እንዴት ነው የምታሰረው? እሳቸውም ከ2 ዓመት እስከ 10 ዓመት ሊፈረድባቸው ይችላል። አንቺ ደግሞ ምናልባት እስከ 5 ዓመት ባለው ተባባሪ ስለሆንሽና ከፍሮምሳ ጋር አውርቻለሁ። አልመሰከርኩም፣ አስፈላጊ አይደለም። አክስቴም እንድትወጣ አመቻቻለሁ፣ ሁሉንም ነገር ብሎኛል። እንዴ ምን አይነት ቀልድ ነው የምትቀልደው? ወይ አንተ ሳታቀርታ ይሆናል። አንተ የሆነ ነገር ልታደርግ ይገባል። ሚኪ እባክህ ሚኪ ልለምን፣ እባክህ ሚኪ እባክህ እየለመንኩ ነው፣ እባክህ አድነኝ። እኔ እጄ ላይ እንግዲህ ሽጉጥ የተኮሱብኝ ወይዘሮ ጥሩ እንግዲህ በቁጥጥር ስር ውለዋል። እንኳን ደስ አላችሁ። ትናንት ማምሻውን ነው በቁጥጥር ስር ያሉት። ብዙዎች የቤት ባለቤት ያደረገው ዲኤምሲ ሪል ስቴት ማራኪ እይታ ያለውን የመጨረሻውን ብሎክ ለሽያጭ አቅርበዋል። በኮሪደር ልማት እያሸበረቀች ባለችው በለቡ መብራት ኃይል እያስገነባ ነው ያለው ይቀረሽ የማይባልለት በውብ መንደር ውስጥ የንግዱ ሱቆች፣ የመዋኛ ገንዳ፣ ጂምናዚየም፣ ላይብረሪ፣ ሰፊ የመኪና ማቆሚያና የልጆች መጫወቻ ስፍራን ያካትታል። እነዚህ ቤቶች 40% በ3 ዓመት ከፍለው ቀሪውን 60% ከባንክ ጋር አያይዘው እስከ 20 ዓመት ባለው ቤቱን እየኖሩበት የሚከፍሉበት እድል አመቻችተዋል። ታዲያ ምን ይጠብቃሉ? ከዚህ ቀደም እድሉ ያመለጣቸው ደንበኞች በ8% ቅድመ ክፍያ በ30% ልዩ ቅናሽ አሁኑኑ የቤት ባለቤት ይሁኑ እንሎታለን። ለበለጠ መረጃ በ0985 10 81 18 ላይ ይደውሉልን። ዲኤምሲ ሪል ስቴት። ሰላም ጤና ይስጥልን የጎጆ ቲዩብ ቤተሰቦች፣ እንደምንቆያችሁ ተመልካቾቻችን። እንግዲህ 24 ሰዓት ባልሞላ ጊዜ ውስጥ ተፈትቻለሁ ከእስር ቤት። እንግዲህ አሁን የምንገኘው እንግዲህ ያው ሰሞኑን እያረፍኩበት በነበረው ቤት በነ ኤደን ቤት ነው። እንግዲህ ውድ ተመልካቾቻችን አጠገቤም እንግዲህ ታውቁታላችሁ ካሜራማኑ ነው ያለው። እንግዲህ ሰሞኑን ይመስለኛል እኔ እስር ቤት የገባው ሰዓት መጥቶ ቪዲዮ ሰርቷል። አንዳንድ ነገሮችን ለማየት ሞክሬያለሁ። እንግዲህ እጄንም ተሽሎኛል። አሁን የተወሰነ ስለቀው ምንድነው ያን ያለ የከፋ ነገር ሆኖ ሳይሆን እንደዚህ ስለቀው እዚህ ጋር ቁስሉ እንደ መሰንጠቅ ነገር የማለት ነገር ስላለው እንደዚህ ስብስብ ሳረገው ሞር የተሻለ ህመም እንዳይሰማኝ ስለሚያደርገኝ ነው እቺን ያረኳት እንጂ ያን ያለ የከፋ ነገር ሆኖ ያን ያለ የከፋ ነገር ተፈጥሮ አይደለም። ከእስር ቤትም መጥተው ተቀብለውኛል። ያው እንግዲህ እዛ ጋር የነበረውን ነገር መቅረጽ አልቻልንም። እኔም እዚህ ስመጣ ነው ኮፍያዬንና ማስኬን ያገኘሁት። እንግዲህ ደስ ብሏቸዋል እነ መሰሉም እንግዲህ ካሜራማንም እንግዲህ አመሰግናለሁ። ያው እናቴን ስለተንከባከብክልኝ ብዙ ነገር ሰምቻለሁ። እነዛን ሽማግሌዎች መጥተው ነበር። እንግዲህ ገና ከመቀመጥ የራሱ እኔም ብዙ ነገር ነው የሰማሁት። እንግዲህ የታሰርኩበትን ምክንያት ግልጽ ላድርግላችሁ ውድ ተመልካቾች። ባለመግባባት ነበር የታሰርኩት። ማለት ያው አንድ ሚካኤል የሚባል ልጅ ነበር። እኔ እስር ቤት ሄጄ የነበረው ለሌላ ጉዳይ ነበር። ማለት የኤደንን ጉዳይ በተመለከተ ነው። እንግዲህ ያው ኤደን ክስ ላይ ነች፣ በዋስ ተፈታ ጉዳዩን እየተከታተለች ነበር። እንግዲህ የእሷን ጉዳይ በተመለከተ ነበር የሄድኩት። በዛ አጋጣሚ ነው እኔ እንግዲህ ወይዘሮ ጥሩ ላይ ራሱ
ክስ መሰርታለሁ እያልኩ ብዙ ነገር እያሰብኩ ነበር። ድንገት ሚካኤል የሚባል ልጅ ተጠርጣሪ ነበር። ያው በስም ስህተት እንግዲህ ማሰብም ማውራትም አልፈልግም። 24 ሰዓት ባልሞላ ጊዜ ውስጥ ተለቅቄያለሁ። እንግዲህ ትናንት ስለመሸ ቶሎ መልቀቅ ስላልቻሉ ነው። በማግስቱ ጠዋት ትለቀቃለህ ተብዬ ጠዋት 2 ሰዓት ላይ ተለቅቄያለሁ። እንግዲህ እንኳን ደስ አላችሁ ብያለሁ። ውድ ቤተሰቦች ስለ እኔ የተጨነቃችሁ ሁላችሁም ከልብ አድርጌ አመሰግናለሁ። ይቅርታ ስላስጨነኳችሁ። ማለት እኔ ፈልጌው አይደለም ይሄንን ነገር፣ እንግዲህ ድንገት የተፈጠረ ነገር ነው። አሁን ሰላም ነኝ። እንግዲህ ቁስሉም ቢሆን እየደረቀ ነው። እንግዲህ እስቲ ወደ እናቴ ከመሄዴ በፊት ጋዜጠኛው ካሜራማኑ እስቲ እንዴት ነህ? እንዴት ነበሩ የነበሩ ነገሮች? እንግዲህ አንተም ተጨንቀህ ስትመላለስ ነበር ከእናቴ እኩል። አዎ ማለት ማዘር በጣም እያለቀሰች በጣም ስለምታሰሩላ በጣም እያዘነች ለምን የኢትዮጵያ ሕዝብ አይሰማኝም በማለት ብዙ ነገሮችን አጫውተውኝ ነበረ። ነገር ግን እኔ ቃል ገብቼላቸው ይዤላቸው እንደምመጣ ሚኪን ሁሉ ተናግሬ ነበረ። በዛ መንገድ ለማረጋጋት ሞክሬ ነበረ። የወይዘሮ ጥሩም ሽማግሌዎች በገንዘብ መጥተው ለመደለል ሞክረው ነበረ። ነገር ግን ሳይሳካላቸው ሄደዋል። አንተንም ደግሞ ይዤ እንደምመጣ ቃል በመግባት ለእናት ይዘኝ እንደመጣህ ነው የምቆጥረው። ሀሳብህ ሞራል በቂ ነው። ምክንያቱም እንዴት ትሪት ስታረጋት እንደነበር ያለውን ነገር እንግዲህ እናንተም ታውቁታላችሁ። የተለቀቀ ቪዲዮ ነበር። እንግዲህ ብዙ ነገሮችን እንትን ለማለት ችያለሁ፣ ለማወቅ ችያለሁ። በጣም አመሰግናለሁ። ማለት ስለ እኔም ጥሩ ነገር ስታነሳ ጥሩ ነገር ስታወራም ነበር። እንግዲህ እናቴ ነግራኛለች። በዚህ ነው ያክል ለእኔ ያው ባልደረቦች ብንሆንም ያው ባልደረባ ነህና ጥሩ ነገር በመሀል ይኖራል ማለት አይደለም። አንዳንዴ ስራ ላይ ሆነ ከሆነ ሰው ጋር ተቃቅረ ትሰራለህ። ያው ስራ ላይ ነህና ትዋደዳለህ፣ ትስማማለህ አይደለም። ከአንድ ሰው ጋር ተቃቅረ ሳትስማማ ትሰራለህ። ያው ግዴታ ስራው ስላለ እዚህ ጋር እንጀራው እኛም ምንም ከዚችም ከዛችም የምናገኛት የሻይ የሆነች ገንዘብም አለች። እሷ ነች እዚህ ጋር ያቆየችንና ስራ ላይ ስራለን ሳይሆን እንደ አንድ ስራ ባልደረባ ካሜራማኔ ስለሆንክ ብቻ ሳይሆን አንተ እንደ ቤተሰብ ነው ያየኸኝ። በጣም አመሰግናለሁ። እናቴ ወደ አንቺ ልምጣና እስቲ እንዴት ነበር? አሁን ሰላም ነኝ፣ እንደ ልቤ ነው እንትን እያልኩ ያለሁት። እዛም የሚገርምሽ ነገር ፖሊስ ጣቢያ ምንም አንድም የደረሰብኝ ነገር የለም። ሁሉም ነገር ሰላም ነው። በጣም እያገገምኩ ነው በፍጥነት ማለት ይቻላል። በዚህ አጭር ጊዜ ውስጥ እንደውም እንደዚህ አልጠበቅኩም። ቶሎ አገግማለሁ ብዬ አልጠበቅኩም። አሁን ሰላም ነኝ በጣም ከምታስቢ በላይ። በጣም እግዚአብሔርን አመሰግነዋለሁ። አዎ ከእግዚአብሔር በታች ደግሞ አጋጣሚ እንደ መላእክቱ ነው። እሱ የስራ ባልደረባ አጋጣሚ መጥቶ ለማናገር ነበረ። ስለ አንተ ሁኔታ ስለሚያውቅ ስለተፈጠረው ችግርም ለመረዳት ብሎ ቤት ድረስ መጥቶ ነበረ። እሱም በቃሉ ተገምቷል። እግዚአብሔር ረድቶት ማለት ነው። እና እኔ በዛ እስር ቤት እንደዚህ ቁስል ይዞ በመግባቱ በጣም አዝኛለሁ። ታውቃለህ፣ ስታናገረኝ እንኳን በስነስርዓት አላናገርኩም። እና ምንድን ነው ይህን ያህል ድረስ እናንተ ቢያንስ የስራ ባልደረባ ናችሁ። ከዚህ አደጋና ከዚህ እንትን ተመካክራችሁ እንደዚህ አደጋ ያደረሰበትን ሰው ዛሬ ሚኪ ላይ ብቻ ሳይሆን ሌላው ቦታ ላይ ደግሞ እንደዚህ እንዳያደርስባችሁ ተባበሩና ወደ ህግ ማቅረብ ነው ብዬ ሁሉ ነው የመከርኩት ሚኪዬ። እና አንተ በመግባት እዛ እስር ቤት እኔ በጣም ውስጤ ተነክቶ ነበር። በጣም እንደ መላእክቱ ነው እሱ መጥቶ ሲያናገረኝ ትንሽ ተስፋ ሲሰጠኝ ነው እኔ ደስተኛ ሁኜ እስቲ እውነት እግዚአብሔር ከረዳህ ልጄንም ይዘልኝና ብዬው በቃሉም ተገንቶ ይዞህ የመጣ እግዚአብሔርን አመሰግነዋለሁ። ምክንያቱም አንተ ቆስለሃል፣ አንተ በሽጉጥ ተመተሃል። ሲቀጥል ደግሞ ምን ልታረግ እንደሄድክ ማንስ እንዳሳሰረ ምንም ማውቀው ታሪክ የለም ነበር። ግን አሁን እንደዚህ ሆነ ስትነግረኝ ደግሞ እኔ ትንሽም ተጽናን ነው። ገባህ አይደለ? እና በዚህ አጋጣሚ በዛን ሰዓት እሱ ሲያናግረኝ ራሱ እኔ የኢትዮጵያ ሕዝብ ድረስልኝ፣ በጸሎት እርዳው እና እግዚአብሔር ይመስገን የኢትዮጵያ ሕዝብ በጸሎቱ ረድቶ ዛሬ
በአይን ያሳይቶኛልና አመሰግነዋለሁ። አሁንም ጨርሶ ምሮት ደግሞ እግዚአብሔር ወደ ስራውና ወደ እንትኑ እንዲሄድ እኔ ማጸነዋለሁ። ይዞ ሲመጣ እኔ አላመንኩም ራሱ እና እኔ በቃ እግዚአብሔርን አመሰገንኩት። እግዚአብሔር ሰማኝ። በቃ በዚህ ይብቃህ ይበልህ ልጄ። እኔ ደስ ብሎኛል ዛሬ እግዚአብሔርን እያመሰገንኩት ነው ያለ። በቃ እግዚአብሔር አሁንም አይተውብኝ። በቃ ጨርሶ ምሮህ ደግሞ እንደ ጓደኞች እንድትሆን ነው ምጸልይልህ ልጄ። እኔ ደስ ብሎኛል። እኔ ለእግዚአብሔር እኔ አመሰግናለሁ። እኔ እልልልልልል ብዬ ነው ማመሰግነው። አንተም እግዚአብሔር ይስጥ የኔ ልጅ። በቃልህ ተገንተ ልጄን ይዘልኝ ስለመጣ አመሰግናለሁ። እኔ እንደ ድሮ ደግሞ በቃ እንደ ድሮ ሳይለየኝ ደግሞ እንዲየሰራ እንዲገባ ደግሞ እግዚአብሔርን ጸሎት አይለየው። የኢትዮጵያ ሕዝብ ጸልይለት ለልጄ ነው የምለው። እኔ ደስ ብሎኛል። እኔ አመሰግነዋለሁ ፈጣሪን ዛሬ። እኔ ደስ ብሎኛል። በቃ እንደ ድሯችን ልንቀጥል ነው። በቃ ተመስገን ነው የምለው። እኔ በጣም አመሰግነዋለሁ። ዋናው የአንቺ መደሰት ነው መሰሉ። ውድ ተመልካቾች እኔም በጣም ነው ደስ ያለኝ። ዛሬ ደግሞ እኔ እንግዲህ ወደ ከሰዓቱን አንድ የቀጠርኩት ሰው አለ። እንግዲህ ኤደን ነች። እንግዲህ ከኤደን ጋር ማረገው ቆይታ ይኖራል። ኤደንን በተመለከተ ውድ ተመልካቾች፣ ኤደንን በተመለከተ እናንተ የምትጠብቁትና የምትጓጉት አንድ ነገር አለ። ያንን ነገር እንግዲህ በኋላ ኤደን ስትመጣ ለእናንተ ምነግራችሁ ይሆናል። በዚህ አጋጣሚ በጣም አመሰግናለሁ ከጎኔ ለነበራችሁ ለሁላችሁም፣ ለቤተሰቦቼ፣ ለእናቴ፣ ለካሜራማኑም እጅግ አድርጌ ነው ማመሰግነው። እግዚአብሔር ያክብርልኝ። እናቴም መሰሉም ስላስታመምሽኝ፣ በደንብ ስለተንከባከብሽኝ ከልብ አመሰግናለሁ። በቅርቡም ጥሩ ህይወት ጥሩ ነገር ላይ እንደምንደርስ ተስፋ አረጋለሁ። ማለት በቃ ትንሽ ጊዜ ነች። አሁን አንዳንድ ነገሮች እጄ ላይ ነበሩ ኬዞችን፣ እነዛን ልገዳድል ብዬ ነው። እኔም አንዳንድ ሰርፕራይዞች አሉ ነግርሻለሁ ያልኳቸው። ከትንሽ ጊዜ በኋላ እነዛን ሰርፕራይዞች ነግርሻለሁ። ጥሩ ህይወት ይኖረናል። ከሁን በኋላ ማንም አይረብሸንም፣ ማንም አይበጠብጠንም። እግዚአብሔር ያውቃል። እኔ ግን ልጄ ቢበቃ አሁን እቺ ኤደን የምትባል ምንድን ነው የምታረግ? ከዚህ በኋላ ለምንድን ነው የምታናገራትስ? አሁን ደህና ደስታ ነው ያለሁ፣ ጤናማ ልትሆንልኝ ነው። እንደገና ደግሞ አትቆስቁስ። በቃ ተዋት እሷን። በቃ አንተ በቃ ቁስልን እያስታመም ከደህና ጓደኞች ጋር ፈታ እያልክ በደንብ ወደ ስራ እስከምትገባ ራስን ዘና አድርግ። ለምንድን ነው ጭንቀት ላይ እንደገና የምትገባው? ለምንድን ነው አንተ አይምሮህ ንጹህ ይሁን። በቃ ተው። በቃ ያን ያለፈ ጉዳይ ነው። በቃ ተዋት። ከእሷ ጋር አትገናኝ። በቃ እባክህን የኔ ልጅ እባክህን። እሷን በተመለከተ አንድ ወረቀት ይዤ ስለመጣው ነው። እስር ቤትም ወደዛ ወደ ጣቢያ ወደ ፖሊሶቹ ጋር ያንን ጉዳይ በተመለከተ ለማጣራት ማለት የክስ ጉዳይ ላይ ነች። ብቻ መሰሉ ተይው፣ እሱን እንትን አልበልሽ። ካሜራማን ምናልባት የምትጨምርልን ሀሳብ ካለ። እንደምታውቂው ኤደን ጓደኛዋ ናት። በዛ ላይ ደግሞ የእሱ ማለት የእሷን ስራ ለመስራት በጣም የተሯሯጠ የነበረ ጉዳይ አለው የእሱ የሆነ ማለት ነው። በእሷ በኩል እኮ ገብቶኛል። እዛ ጋር አሁን የእሷን ነገር ለመጨረስ በጣም እሱ ብቻ ሳይሆን እኛም አብረነው ሩጫ ላይ ነን። እሷም በክስ ላይ ስለሆነች ማለት ነው። የእሷን ነገር ነፃ እስኪወጣለን ድረስ እኛም በእሷ በኩል ያለውን ነገር ስለያዝ ነው። ችግር የለውም። ቢያገኛትም ባያገኛትም ይሄን ያክል የሚያስከፋ ነገር አይደለም። አሁን እሱ ነፃ መሆኑና ደህና መሆኑን ብቻ ነው የምንፈልገው። ነው ግን እኔ ካሳለፈው ስቃይና ካሳለፈው ጋራ ቢተውስ በቃ ቢቆም ብዬ ነው። እኔ እንደ እናትነት ስጋት ገብቶኝ ነው የኔ ልጅና ለዛ ነው እኔ አሁን ስሟን ጠርቶ እሷ ጋር እገናኛለሁ አሁን ምናምን ስላለ ደግሞ ሌላ ስጋት ውስጥ እንዳይገባብኝ ብዬ ነው፣ ፈርቼ ነው እንጂ እኔማ በስራ በኩል ነው እንጂ ሌላ ምን ጓደኝነት አይደሉም እኮ። ምንም ሀሳብ አይግባሽ መሰሉዬ። እናቴ ያው እናንተም እንትን ባትሉ ጥሩ ነው ማለት ያው ወደ ቤት ብትሄጂ መልካም ነው ብዬ አስባለሁ። ያው አንተ ከኔ ጋር እዚሁ ብትቆይ ደስ ይለኛል። መሰሉ ግን እንሸኝሽና ቤት ድረስ ሸኝተንሽ እኛ እንመለስ። እሷን ሸኝተናት
ለምን አሁን ስንት ሰዓት ነው? ኦልሞስት አሁን ወደ 5:30 5:40 ምናምን ነገር ነው ሰዓት። እዚህ ደግሞ 8 ሰዓት ላይ የቀጠርነው ሰው አለ። ኤደንን የምናወራት ነገር አለ። ለአንዴና ለመጨረሻ ጊዜ ነው ከኤደን ጋር የምንገናኘው። ስለዚህ ካሜራማን አንተ ከኔ ጋር ትሆናለህ፣ ግን እሷን እንሸኛት። ግን ራስን ጠብቅ። በዚህ አጋጣሚ እንድታመሰግኝልኝ የምፈልገው ሰው አለ። የጎጆ ቲዩብ ቻናል ተከታታዮችን ተመልካቾችን በደንብ እንድታመሰግኝልኝ ፈልጋለሁ። በጸሎት በሀሳብ በሁሉም ነገር ሲያግዙኝ ሲረዱኝ የነበሩት እኔ እንጃ ምን እንደምል አላውቅም። እነሱን እድሜና ጤና ይስጥልኝ። አሁንም እግዚአብሔር እነሱን ይጠብቃቸው። እኔም በባለፈው እሱም እንደዚሁ ሲጠይቀኝ የምትፈልጊው የምታሳስቢው ነገር ሲለኝ የኢትዮጵያ ሕዝብ በጸሎት እርዳይ ብዬው ነበርና ስለረዳኝ ጸሎቴንም ስለሰማኝ እነሱንም ጸሎታቸውን ስለሰማው በጣም አመሰግናለሁ። በቃ እግዚአብሔር አሁንም ይጠብቃችሁ ነው የምላችሁ። ከዚህ አደጋ እግዚአብሔር ይጠብቃችሁ። ሌላ ነገር አይደለም። አመሰግናለሁ። እሺ እንሂድ። ብዙዎች የቤት ባለቤት ያደረገው ዲኤምሲ ሪል ስቴት ማራኪ እይታ ያለውን የመጨረሻውን ብሎክ ለሽያጭ አቅርበዋል። በኮሪደር ልማት እያሸበረቀች ባለችው በለቡ መብራት ኃይል እያስገነባ ነው ያለው ይቀረሽ የማይባልለት በውብ መንደር ውስጥ የንግዱ ሱቆች፣ የመዋኛ ገንዳ፣ ጂምናዚየም፣ ላይብረሪ፣ ሰፊ የመኪና ማቆሚያና የልጆች መጫወቻ ስፍራን ያካትታል። እነዚህ ቤቶች 40% በ3 ዓመት ከፍለው ቀሪውን 60% ከባንክ ጋር አያይዘው እስከ 20 ዓመት ባለው ቤቱን እየኖሩበት የሚከፍሉበት እድል አመቻችተዋል። ታዲያ ምን ይጠብቃሉ? ከዚህ ቀደም እድሉ ያመለጣቸው ደንበኞች በ8% ቅድመ ክፍያ በ30% ልዩ ቅናሽ አሁኑኑ የቤት ባለቤት ይሁኑ እንሎታለን። ለበለጠ መረጃ በ0985 10 81 18 ላይ ይደውሉልን። ዲኤምሲ ሪል ስቴት። ውድ ተመልካቾቻችን እንግዲህ ከሰዓቱ 9 ሰዓት አካባቢ ነው የምንገኘው። አርፍዳብን ነበር ኤደን የመጣችው። እንግዲህ እናቴንም መሰሉን እንግዲህ ከካሜራማኑ ጋር በመሆን እንግዲህ አድርሰናታል። ውድ ተመልካቾቻችን ያው ኤደን ለምን ጉዳይ እንደመጣች አታውቀውም። መጀመሪያ እስቲ ስለ አንዳንድ ነገሮች ሰሞኑን ስለተፈጠሩ ነገሮች እናውራ። በአንቺ በኩል ያሉትንም ነገሮች ማወቅ ፈልጋለሁ። እንግዲህ ወይዘሮ ጥሩም ላይ እንግዲህ እኔ ክስ መስርቻለሁ። አንዳንድ ነገሮች እናወራና ወደ ዋናው ጉዳዩ የምንገባ ይሆናል። እሺ አብይ፣ ግን በመጀመሪያ ስለተፈታህ በጣም ደስ ብሎኛል። በጣም ጨንቆኝ ነበር። ምክንያቱም ለእኔ ብለህ ነው በጣም ብዙ ነገሮችን እያረክ እየለፋ ያለውና እኔ በጣም ከብዶኝ ነበር ስትታሰር። እውነት የማደርገው ነበር ግራ አይገባኝ። ግን አሁን ላይ በሰላም ስለተፈታ በጣም ደስ ብሎኛል። እንደውም ኬዙ ከኔ ጋር የሚያያዝ መስሎኝ ነበረ፣ ግን አይደለም። በጣም ደስ ብሎኛል። ያው እቤት መጥቼም እናትህን ማጽናናት አልቻልኩም። ምክንያቱም ባለፈው በሰላም አይደለም የተለያየ ነው እና አሁንም ብመጣ እሷ ላይ ንዴት ማብዛት ነው ብዬ ትቼዋለሁ። ብቻ ግን ስለተሻለህም በጣም ደስ ብሎኛል በእውነት። እንግዲህ አሁን ሰላም ነው። እጄም ያን ያህል የሚካበል ነገር ሆኖ አይደለም ይህን እንትኑን ያረኩት ማስደገፊያውን ቆስሌ ላይ ህመም እንትን እንዳይልብኝ ነው እንጂ እጄ በደንብ ነው የሚታዘዘው። እስቲ ምንድን ነው ምን አዲስ ነገር አለ በአንቺ በኩል? ያው ማለት እናትሽ ላይ ገና ክስ መመስረቴ ነው። በዚህ ሰሞን ይታሰራሉ ብዬ ተስፋ አረጋለሁ። ማለቴ እንግዲህ ኦልሬዲ ክስ ከመሰረቱ የፍርድ ቤት መጥሪያ ወረቀት ይሄዳል እሳቸው ጋር። እንግዲህ ከዛ መታሰር ነው ያሉበት ድረስ ሄደው አንጠልጥለው እንትን ይሏቸዋል ማለት ነው። የሚገባትን ነገር ነው ያደረግከው ማለት በቃ ላደረገችው ነገር ቅጣቷን መቀበል አለባት። ታውቃለህ እኔና እሷ መሀል የነበረውም ነገር ከመጀመሪያውና ያው ስለወለደችኝ ብቻ እናት መባል ስላለባት እናቴ ተብላለች እና ያደረገችው ነገር ደግሞ ጭራሽ ከስርዓት ያፈነገጠ ነው። ከትልቅ ሰው የምንጠብቀው አይነት ነገር አይደለም እና በጣም ከባድ ነው። ብቻ ጥሩ ነገር ነው ያደረግከው። ምናልባት እሷም እዛ ገብታ ስትወጣ ጸባያን ታስተካክል ይሆናል፣ በገንዘብ ማሰቧን ታቆም ይሆናል ብዬ አስባለሁ እና ትንሽ ከኔም ገለል ማለቷ በጣም ለእኔ ጥሩ ነው። እኔንም በጣም ነበር የምታስጨንቀኝ
ነገሮች ታውቃለህ ተደራርበውብኝ ነበረ እና እሷ ትንሽ ካጠገቤ ዞር ማለቷን እፎይ ብዬ እንድቀመጥ ያደርገኛል። እና በሀሳብ እስማማለሁ። እኔ እናቷ ናት ብለህ ምንም ቅሬታ እንዲሰማ አልፈልግም። ስላሳደጉሽ እናትሽስ ምን አዲስ ነገር አለ? እዛው እስር ቤት ናቸው? እናቴ ያው እስር ቤት ናት። እየተመላለስኩ ጠይቃታለሁ። ትንሽ አልተመቻትም መሰለኝ ክስ ትብላብኛለች። ግን እግዚአብሔር ያውቃል፣ አሁን በቅርቡ መፈታቱ አይቀርም። እንግዲህ እስኪ በዚህ አጋጣሚ እነ ፍሮምሳ እንግዲህ ወደ ህንድ ሀገር እንደሄዱ ታውቂያለሽ አይደል? እንግዲህ ውድ ተመልካቾች ፍሮምሳ ከእናቱ ጋር እንግዲህ ይመስለኛል እኔ የተተኮሰብኝ ቀን ይሁን የዛ ሰሞን አካባቢ ነው እንግዲህ ኦልሬዲ ሁሉም ነገር አልቆ ስፖንሰር አግኝተው ነበር። ፍሮምሳ እናቱን ይዞ እናቱን ለማሳከብ ወደ ህንድ ሀገር አቅንተዋል። አሁን ህንድ ናቸው። አዎ ሰምቻለሁ፣ ደስ ብሎኛል። ከፍሮምሳም ጋር በስልክ አውርተናል። ነገሮችን ያኔ እንደቆሙ አይደለም አውርተን በስነስርዓት ተግባብተን ዘግተነዋል። ያው ከነሱ ጋርም የነበረውን ችግር ተነጋግረን ይቅር ተባብለናል እንደ ቤተሰብና እናወራለን ቪዲዮ ኮል በደንብ። እንግዲህ አክስቴም በቅርቡ ጤናዋ እንዲመለስ ጸልይላታለሁ እና መታ ተቀላቅለን አብረን እናቴም መታ ሁላችንም እንደምንገናኝ ተስፋ አደርጋለሁ። ያው አሁን አንተም የቤተሰባችን አንድ አካል ሆነሃል። ስለዚህ ያው ሁላችንም ተሰብስበን ቆንጆ ጊዜ እናሳልፋለን። ያው አንቺም መርሳት የሌለብሽ ነገር አለ። አንቺም እንግዲህ ምንም በዋስ ብትፈችም ክስ ላይ ነሽ። የክስ ሂደትሽን እየተከታተልሽ ነው። ስለዚህ ብዙም ነገሮችን አትጠብቂያቸው፣ ሰፋ አትበይ። ማለት እሱ እኮ ያለፈ ነገር ነው አይደል? አሁን ከዚህ በኋላ ምንም እንትን የሚል ነገር አይደለም። ገብቶሃል? ምናልባት ቀጠሮ አለሽ፣ ቀጠሮሽን እየጠበቅሽ ነው። ስለዚህ ቀጠሮ ላይ ምን እንደሚፈጠር የምታውቂው ነገር የለም። ባትደሳሰቺ ብዙም ጥሩ ነው። እሱማ ልክ ነህ። ግን አሁን እዚህ ጋር ምንድነው ማሰብ ያለብን? ረጅም ጊዜ ሆኖታል አይደለ? እኔ ወጥቼ ከውጭ ሆኜ ክሴን መከታተል ከጀመርኩኝ። ስለዚህ ከዚህ በኋላ መልሼ እስር ቤት የምገባበት ምክንያት ያለ አይመስለኝም። ምናልባት ከሀገር እንዳልወጣ ልታገድ ይችል ይሆናል። ግን እታሰራለሁ ብዬ እንኳን አላስብም። ነገሮች እኮ ተስተካክሏል። ዋናው ነገር የኛ እርቅ ማውረዳችን አይደለ ከቤተሰቤ ጋር። እናቴም ደግሞ ቅጣት ያሉትን እየተቀበለች ነው። ግን ይግባኝ ጠይቀናል ለሷ። ስለዚህ ያው እንትን ማለታችን አይቀርም። ማለት ሁላችንም እንሰበሰባለን። ያው እንደፈራሁ አይሆንም። አንተም ያው ለእኛ አስበህ ነው አንድ የቤተሰባችን አካል ሆነሃል አሁንና ሁሉም ነገር ያው ይስተካከልላት። ታስባ ትጨነቅ። አሁን ላይ ደግሞ እኔ የድሮ ኤደን አይደለሁኝም። በጣም ብዙ ነገሮች ተለውጠዋል። ያው እናቴም ገና በቅርቡን የነገርኳት ላገባ ነው። የራሴንም ስራ ልጀምር ነው። ማን ነው የምታገኘው? ያው ትንሽ ቆይቷል። ኖርማል እንደ ጓደኛ የሆነ ልጅ ነበረና ከሱ ጋር አሁን በጣም በቃ ተግባብተናልና ከሱ ጋር አዲስ ኑሮ ልንጀምር ነው። ያው በጣም ጥሩ ሰው ነበር። በጣም ሰፖርት ያደርገኛል። ግሩም የተባለው የድሮ ባልሽ ከሱ ጋር ግንኙነት ጀምረሻል ነበር? እኔ ምንም አሁን እየገባሽኝ አይደለም። ማለት ገባ ወጣ ነው ያልሽው ከወንዶች ጋር? እንደዛ አይደለም። ከግሩም ጋር የተጀመረው ነገር ጓደኛዬን ለማናደድ ስል ብቻ ነው እንጂ ለግሩም የተለየ ነገር ጾታዊ ግንኙነት አድርጋችኋል እኮ ጓደኛሽን ለማናደድ ነው። እሱ እስከ ማርገዝ ደርሰሽ ልጅሽን አስወርደሽዋል። ልጅሽ ወርዷል እኮ ራስሽ ላይ ባረግሽው ከፍተኛ የሆነ የራስ ማጥፋት ሙከራ ልጅሽ ራሱ ወርዷል። አው ልክ ነህ። ግን ምን አለ መሰለ ያኔ ስህተት ነበረ። ግሩም ለኔ ትልቁ ስህተቴ ነው። እሱን ስህተት ደግሞ አልፌዋለሁ። ያው ፈጣሪ ስላልፈቀደ ልጄም ወርዷል። ግን ከግሩም ጋር ራሱ ያለሁኝ ነበር ከዚህኛው ልጅ ጋር የጀመርነው የፍቅር ግንኙነት እና ይሄኛው ልጅ ይለያል። በቃ እንደነ ግሩም ጉረኛ አይደለም። ማንንም ለማስቀናት ብዬ ከሱ ወይ ደግሞ የሆነ ነገሩን ፈልጌ አይደለም የቀረብኩት። በቃ የኔ ብዬ እንደማስበው አይነት ሰው ነው እና በጣም ጥሩ ሰው ነው። ለኔ ብሎ ሊሞትልኝ የሚችል አይነት ሰው ነው እና ሁሉንም ነገር ይነቃል። ምንም የደበቅኩት ህይወት የለኝም ከሱ ጋር። ስለ ልጄም ነግሬዋለሁ። በስምምነት ልጄንም ይዘን መተን አብረን ለማሳደግ ወስነናል። ልጅሽ ማለት የ5 ዓመት? አዎ። ከሱ ጋር እንዴት ነው ነገሮች?
ከሱ ጋር እንግዲህ ስለ ጳውሎስ እንደምታውቀው በጣም ከባድ ነው። ከሱ ጋር ተገናኝቶ እንዲቁጭ ብሎ ለማውራት ይቅርታ ለመጠየቅም ለምንም አልተመቸኝም እና እንግዲህ እሱ ሳያየኝ እየተደበኩኝ ልጄን ሄጄ አየዋለሁ። በደንብ ነው የሚያቀኝ እና እኔ ጋር መምጣት ትፈልጋለህ ስለው አዎ ነው የሚለኝ ሁሌና ልጄ በጣም ናፍቆኛል። ከሱ ተለይቼ ያሳለፍኳቸው ረጅም ዓመታት ይቆጩኛል አሁንም እና አይገባውም ነበር። ያሱ ምንም አያውቅም፣ ምንም አላጠፋም። ባላጠፋው ነገር ነው የቀጣሁትና አባቱንም ባላጠፋው ነገር ነው ያንከራተትኩት። በጣም እንደነገረ እሱ በጣም ብዙ ተጎሳቁሏል እና እኔ ደግሞ ለልጄ ከዚህ በኋላ ሰፖርት ላደረገ ይገባል። ከርቀት ሆኜ ሳይሆን እንደ እናት ካጠገቡ እየተንከባከብኩኝ ጳውሎስንም ላደረግኩት ነገር በራሴ ወጪ ሆስፒታል ልልከው አስቤያለሁኝ። የአእምሮ ሆስፒታል አእምሮውን እንዲታይ። ኬት ማለት ሁሉ ብር መቼስ ከእናትሽ ነው? እናቴ የራሷ የሆነ ቢዝነስ እንደምትሰራ ታውቃለህ እና እሱም ቢዝነስ አስቀጥያለሁኝ። ያው ግን አሁን እናትሽ በፖሊስ እየተፈለጉ ነው። እኔ አሳልፈሽ ጠቁሚ ምናምን ሲሆን ፖሊሶች ወዲያው ያገኘዋታል እና ምናልባት የክስ ሂደት ከጀመረች አንዳንድ ቢዝነስም ሊታገዱ ይችላሉ። አዎ እናቴ ያልኩ ግን እሷኛዋን ሳይሆን የመጀመሪያዋ እናቴ እስር ቤት ያለችው ከእሷ የራሷ የምትሰራው ቢዝነስ ነበር። ሰምተህ ከሆነ አላውቅም እና እሱ ቢዝነስ በመሀል ቀዝቅዞ ነበረ፣ ግን አሁን ላይ እኔ በደንብ እየሰራሁበት ነው። ከዛም ጎን ለጎን ብዙ ስራዎች እየሰራሁ ስለሆነ ያው ጠንክሬ እየሰራሁ ስለሆነ እያገኘሁኝ ነው በደንብ። ስለዚህ ያው ምንም የተንደላቀቀ ነገር ባይኖረኝም ላደረግኩበት ነገር ግን ልክሰው ይገባል። ስለዚህ ለሱ ይሄንን ባደርግለት የሚቆጨኝ ነገር አይደለም። ገብተዋል። ካለችንም ነገር ላይ ቆንጥሬም ቢሆን አደርግለታለሁ። ያው ባለቤቴም ማለት ጮኛዬም ያግዘኛል እንዳልኩ ነው። በጣም ጥሩ ሰው ነው ብዬሃለሁ። እሱም የራሱ የሆነ ስራ አለው። ቢመጣና ባስተዋወቃችሁ በጣም ደስ ይለኝ ነበረ፣ ግን ያው እሱ ይፈራል እና ደግሞ በጣም ብዙ ስራ አለበት እና የራሱም ስራ ስላለው ሰፖርት ያደርገኛል። በጣም ብዙ ነገር ነው የሚሰራው። በጣም ጥሩ ሰው ነው እና ባለቤቴንም እንዳሳክም ሀሳቡን ያመጣው እሱ ነው። የቀድሞ ባለቤቴን እንዳሳክም ሀሳቡን ያመጣው እሱ ነው እና አሁን ነገሮች ሁሉ ተስተካክለዋል። ቀጥ ብለው እየሄዱ ነው። በሁሉም ነገር ተስተካክሏል። በቃ ባጭሩ ምንም የቀረ ነገር የለም። እኔም የድሮ ማንነቴን ትቼ አዲስ ኤደን ሆኛለሁ። እንግዲህ በቅርቡ ሰርጋችን ይሆናል። አንተም ሰርጋችን ተጠርተሃል። እንግዲህ እናቴም እስከዛ ትወጣለች ብዬ ተስፋ አደርጋለሁ። እስካሁን የታሰረችው ይበቃታልና ማንም ህግ ፊት ቀርበህ እንዲሆኝ ነበር ብትል ምክንያትህን ሚዛን ላይ ያስቀምጥልህም። ያላዩት ነገር ነው። አይደል? ነገ ቀኑ ምን እንደሆነ ታውቂያለሽ? ምንድነው ነገ ጠዋት ችሎት አለብሽ። አዎ እንግዲህ አስታወሽው ወይስ ረስተሽው ነበር? ረስቼው ነበረ። ማለት ያን ያህል ትኩረት አልሰጠሁትም። ያው ነገ እንግዲህ ነፃ ሆኜ እንደምወጣ እርግጠኛ ነኝ። ነገ ነው የመጨረሻ ውሳኔ። ምናልባት እንግዲህ ተጨማሪ ቀናቶች ለምርመራ እንትን ካልተባለ በስተቀር ነገ ነው ተብሏል። አዎ ማለት እስካሁኑ ምርመራ የሚበቃ ይመስለኛል። እኔም ተናግሬያለሁ። ያው ምክንያቴ በደንብ ሚዛን ያነሳል። ሌላ ሰው ጆሮ ላይ ሲሰማ ምንም ላይ መስል ይችላል፣ ግን እኔ ያሳለፍኩትን አውቃለሁ እና እሱን በደንብ ተናግሬያለሁ። ይህንን አመዛዝ ነው እንግዲህ በነፃ እንደሚለቁኝ አልጠራጠርም። ያው እኔ አንዳንድሽ የሰማሁት ጭምጭምታም አለ። አንዳንድ ነገሮችንም ለማወቅ ችያለሁ ከጭምጭምታዎቹ ባለፈ። ያው ማለት ምናልባት ረጅም ጊዜ ላይሆን ይችላል፣ ግን ይህ ስለ ትዳርም ኤክስፔክት የምታደርጊውን ነገር ብቀንሽና እንግዲህ ማለት ከከተማ ከሀገር መውጣት እንደማትችይ ታውቂያለሽ? አዎ አውቃለሁ በደንብ። ያው እንትን የምትይውን ነገር ተስፋ የምታደርጊውን ነገር ብቀንሺ ጥሩ ነው ብዬ አስባለሁ።
ስለ ስራው አይደለም ግን ይሄ አገባለሁ ምናምን ጓደኛ አለ የምትይውን ነገር ብትቀንሺ ተስፋ ባታረጊ ጥሩ ነው። ነገም እንደሚፈጠር አይታወቅም። አዎ ግን ማለት ነገርኩህ እኮ ነገሮች ሁላ ቀላል ናቸው። እነሱም ፖሊሶቹም ተረድተውኛል። ከነሱ ጋርም ብዙ አውርተናል። እናቴ ጥሩም ያችኛዋ እናቴ ማውርታቸዋለች እና ነገሮችን ከነሱ ጋር ያለውን ነገር ጨርሰናል። በገንዘብ ነው የጨረሽ? እንደዛ አይደለም። በእርግጥ አንድ ነገር ሰምቻለሁ ኤደን፣ ወይዘሮ ጥሩ ያንቺን ነገር እንዲሁም ከወይዘሮ እንግዲህ ዝናሽ ጋር በመሆን በብር ለማስጨረስ ሲሞክሩ ነበር። ያው አልተሳካላችሁም ይሄ ነገር ማለት ግን የተገኘው ማስረጃ እንግዲህ ነገ ፍርድ ሂደት አለሽና ምናልባት አንቺን በትንሹ 12 ወር ወይም 1 ዓመት ሊያሳስርሽ የሚችል የተሟላ ማስረጃ ተገኝቷል። ለምን ማለት ለምንድነው የምታሰረው? አሁን እኮ አብራርቼ ነግሬሃለሁ አይደለ? አዲስ ህይወት ልጀምር ነው። ሁሉ ነገሬ ሊስተካከል ነው አልኩ አይደል? እኔ ለምንድነው ሰው ሆናችሁ ሰው ማትረዱት? በቃ የሆነ ሰዓት ላይ ሰው ያጠፋል። ከዛ በኋላ ደግሞ ተስተካከልኩኝ። የራሴ የምለው ህይወት ልጀምር ነው። ላገባ ነው እያልኩ እኮ ነው። እንዴ ላገባ ነው እያልኩ እንዴት ነው የምታሰረው? ምንም ምክንያት የለም። ከዛ ሌላ ያደረግኩት አንድችም ነገር የለም። ታውቃላችሁ እንዴ? ለምንድነው ህይወቴን የምታከብዱት እንዴ? በቃ እኔ የራሴን ህይወት ልጀምር ነው። ጣልቃ አትግቡብኝ ከዚህ በኋላ። በቃ እኔ ከማናችሁም ጋር ከቀድሞ ህይወቴ ጋር ግንኙነት አልፈልግም። አሁን የራሴ የምለው ሰው አግኝቻለሁ። የሚረዳኝ የሚያስብልኝ ሰው፣ እንደማንም ከውጭ ሆኖ የማይፈርድብኝ ሰው አግኝቻለሁ። ለዛም ሰው በቃ ትልቅ ተስፋ ሰጥቼው ልንጋባ ነው። ቤተሰብ አውቋል። ምንድነው የምትለኝ? እሺ ሰው ተጠርቷል። ሁሉም ነገር ሰምተዋል። ምንድነው እሺ የማደርገው? ለልጄ ቃል ገብቼለታለሁ አምጥቼ እኔ እንደማሳድገው። ከዛ ደግሞ ድጋሚ 1 ዓመት እሱ እንዴት ነው የሚጠብቀኝ እንዴ? ምን እያልክ ነው እንዴ? ትንሽ ልትረዳ ይሞክር አንተ እንኳን። እሺ አንተ ህይወቴን ታውቃለህ ከሌሎቹ በዘለለ። ቢያንስ ልትመሰክርልኝም ትችላለህ። አትችልም ልትመሰክርልኝ? ዝም አትበል፣ ንገረኝ። አንተም እኮ ግማሽ በግማሽ ድምፅ አለህ እዚህ ነገር ላይ እንዴ። አይተሃል ተቀይሬያለሁ። ከዛ በኋላ እኔ ምንም ነገር አድርጌ አላውቅም። እንደምትከታተለኝ እርግጠኛ ነኝ። እሺ ስለዚህ ከዚህ በላይ ምን ላድርግ? ምን ማድረግ ነው ያለብኝ? ንገረኝ። እሺ ንገረኝ። እንዴ ለምንድነው ህይወቴን የምታበላሹት እንዴ? በቃ እኔ መኖር እፈልጋለሁ። አዲስ ህይወት መመስረት እፈልጋለሁ። የራሴ የምለው ነገር እንዲኖረኝ። ያቺ የድሮዋ ኤደን መጥፎ ክፉ የምትባለው ኤደን ተረስታ በቃ አዲሷ ኤደን እንድትታወቅ እፈልጋለሁ። ለምንድነው እዚህ ላይ መሰናክል የምትሆኑብኝ? የሰው ችግር ሊገባችሁ ይገባል እንዴ። አንተም እኮ የሆነ ሰዓት ላይ ያጠፋኸው ጥፋት አለ አይደል? በህይወት መቼም ንጹህ ሰው ነኝ አትለኝም። የሆነ ቦታ ላይ እኮ ተሳስተሃል። የሆነ ቦታ ላይ ሊረሳ የማይቻል ነገር አስቀምጠሃል። የሆነ ሰው ልብ ላይ ጠባሳ ኑረህ አልፈሃል። ግን በቃ ይቅርታ ብለህ ዛሬ ላይ ያለህ አይደል? ጉዳዩ አንቺ እንዳሰብሽው ቀላል ጉዳይ ማለት አንቺ የተዘናጋሽው ምን ሰዓት መሰለሽ? ወይዘሮ ጥሩ እኔ ያለውልሽ ጉዳዩን እኔ ፈታዋለሁ በገንዘብ ሲመኩ ብዙ ነገር ወይዘሮ ጥሩ ነው አንቺ እንድትበላሽ ያደረጉሽ። ግን ሄደን ጉዳዩ ሲሪየስ ነው። ወይዘሮ ዝናሽም እናትሽ ይህን ሁሉ ጊዜ የታሰሩት ለምን ሆነና ማለት እኔ እንግዲህ ምናልባት ሚስጥር አሳልፌ ማውጣት አልችልም። ግን አንዳንድ መረጃዎች ከፖሊሶቹም ጋር ያው ሁሉም ነገር ተልኳል ወደ ፍርድ ቤት፣ ወደ ከፍተኛ ፍርድ ቤት። ስለዚህ ነገ የፍርድ ቀንሽ ነው ብዬ አስባለሁ። ምናልባት ተአምር ተፈጥሮ ተጨማሪ የምርመራ ቀን እንትን ካልተባለ በስተቀር ግን ማስረጃዎች እንደሚያሳዩት ከሆነ ከኔም ተንቀሳቃሽ የቪዲዮ ማስረጃዎች አንዳንድ ብዙ ነገሮችን ወስደዋልና ከቤቱም ብዙ ነገሮች ፍሮምሳም እንግዲህ ልክ ወደ ህንድ ሊሄድ ሲል በደንብ ነው ቃል የሰጠው ማለት ነው። በስነ ስርዓት ቃል ሰጥቷል። በስርዓት ቃል ስለሰጠ የሚፈልጉትን ነገር አግኝተዋል። ስለዚህ ምናልባት እንደው
ወይዘሮ ዝናሽም ማለት እኩል ጥፋታችሁ እኩል ባይሆንም ወይዘሮ ዝናሽም እሳቸውም ከ2 ዓመት እስከ 10 ዓመት ሊፈረድባቸው ይችላል። አንቺ ደግሞ ምናልባት እስከ 5 ዓመት ባለው ተባባሪ ስለሆንሽና ነገ ችሎትሽ ነው እንግዲህ መልካሙን ሁሉ እንዲገጥምሽ ሞክራለሁ። ማለት ምናልባት ላንገናኝም እንችላለን፣ የመጨረሻችንም ሊሆን ይችላል። ለምንድነው ማንገናኘው? ስለምን መልካም ነው የምታወራው? ነገርኩ እኮ አይደል? አስረዳው ሁሉንም ነገር። እንዴ ለምንድነው ሰዎች ዝም ብላችሁ የምትፈርዱት? የነበርኩበትን ነግሬሃለሁ። ለምን እነሱን እንደጠላኋቸው ለምን እንደዛ እንዳደረግንባቸው ሁሉንም ነገር ነግሬሃለሁ አይደል? ማመን የራሱ ብዙ ትልቅ ነገር ያመጣል። እንዴ ለምንድነው ማትረዱት? ለምንድነው ሁሉም አስመሳይ የሚሆነው? ከፍሮምሳ ጋር እኮ ሰላም ነን አይደል? እንዴ እህቴ እያለ እኮ ነው አይደል የሚያወራኝ? ምንድነው ዛሬ ተነስቶ የሚያስመሰክረው? ከፍሮምሳ ጋር አውርቻለሁ። አልመሰከርኩም፣ አስፈላጊ አይደለም። አክስቴም እንድትወጣ አመቻቻለሁ ሁሉንም ነገር ብሎኛል። እንዴ ምን አይነት ቀልድ ነው የምትቀልደው? ወይ አንተ ሳታቀርታ ይሆናል። ፍሮምሳ አውቆ ነው እንደዛ ያለሽ። ፍሮምሳ ክስ መስርቶብሻል። ከእናቱ ጋር በመሆን ቃልም ሁሉም ነገር ሰጥቷል። የነሱ ቃል ደግሞ ከባድ ነበር። ምን ማለት ነው? አውቆ ነው ማለት እንዴ? ለምንድነው ህይወቴን የምትበጠብጡት? ለምን ምን አድርጋችሁ አውቃለሁ? ምናልባት ፍሮምሳ እኔ ይሄንን አላቅም፣ ግን እኔ ማቀው ምንድነው የምታውቀው? እንዴ አንተ ምን ትናንትም አውርተናል። በቃ እሱ ያለኝ ሚኪ እንደው የችሎቷን ቀንና የሚፈረድባትን ቀን አይተ ነገረኝ፣ የዛኔ አንጀቴ ይርሳል ነው ያለኝ። እኔ ምን እንዳወራችሁ አላቅም ሁለታችሁ። እንዴ እኔ እሺ እንዴት አድርጌ ላሰማ? ወይ ስልኬን ስጠኝና ልደውልለት። እኔ ለምንድነው ሌላ ነገር እያለ? እንዴ ምን አይነት ቀልድ ነው ይሄ? ነግሬዋለሁ፣ እህቴ እንድታገቢ ይፈልጋለሁ። ስንት ነገር አውርተናል። እንዴ ወይኔ ጉዴ ፈላ። ድጋሚ ነው እኮ ህይወቴን እያበላሻችሁት ያላችሁት። አይሆንም፣ እንደዚህ ሊሆን አይችልም። አንተ ልትከላከልልኝ ይገባል። አንተ የሆነ ነገር ልታደርግ ይገባል። ሚኪ እባክህን ሚኪ ልለምን፣ እባክህን እየለመንኩ ነው። እባክህን አድነኝ። ስንት ነገር እኮ አብረን አሳልፈናል አይደል? እባክህን ሚኪ። ይሄ ጉዳይ አይደለም። እኔ ያኔ ነው እኛ የጨረስነው። ሚኪ ልታድነኝ ይገባል። ጤናት በትብቱት እባክህን ሚኪ፣ እባክህን ልታድነኝ ይገባል። እባክህን ለማንም ጥላኝ አትሂድ። እባክህን ብቻዬን አትተወኝ። እሺ ምንድነው የምለው? ምን ብዬ ነው? ሰርጉ ተሰርዟል፣ እኔ እስር ቤት ልገባ ነው የምለው። ምንድነው የምለው? አንተ እኔ ማዳን ትችላለህ። አንተ ምስክርነት መስጠት ትችላለህ። እባክህን ሚኪ የሆነ ነገር አድርግልኝ። እባክህን እየለመንኩ ነው። ወይኔ ጉዴ ፈላ። ምንድነው ማደርገው ከዚህ በኋላ? እባክህን ሚኪ፣ እባክህን የሆነ ነገር አድርግልኝ። እባክህን ሚኪ፣ እባክህን የሆነ ነገር አድርግልኝ። ተነሽ እኮ እሺ በለኝና ነው የምነሳው። ምንም ማድረግ የምችለው ነገር የለም። ይሄን እኮ ሌሎች የህግ አካላቶች እኮ የያዙ ጉዳይ ነው። ውድ ተመልካቾች ያው እንግዲህ አንዳንድ ጭምጭምታዎችን ስለሰማው እንዳለ በቃ ነገሮች በስነ ስርዓት የተሟላ ማስረጃ ነው የተገኘባት። እንግዲህ ነገ የኤደን የፍርድ ቀን ነው። ምናልባት ነገ ከኤደን ጋር ተገናኘው ነው እዛ ችሎት ሄጄም ያለውን ነገር ተከታትዬ ማሳውቃችሁ ይሆናል። ሰላም ጤና ይስጥልን ውድ የጎጆ ቲዩብ ቤተሰቦች፣ እንግዲህ ከአንድ ቀን በኋላ ተመልሰናል። እንግዲህ ትናንት ለመጨረሻ ጊዜ እንግዲህ በነበረው ቆይታ ኤደን እንግዲህ በጣም አዝና ተከፍታ ያለቀሰች ጥላይ ነው ራሱ የወጣችው። እኔ እንግዲህ ዛሬ የችሎቱንም ጉዳይ ያለውን ነገር እከታተላለሁ ብያችሁ ነበር ውድ ተመልካቾች። ግን እንዳጋጣሚ ሆኖ ደውላልኝ ነበር። እንግዲህ ማለት ከተገናኘንም ተገናኘን፣ ካልተገናኘንም ልሰናበት የመጨረሻ ማውራው ነገር አለ ብላ ነው እንግዲህ የመጣችው። በጣም ሌሊቱን ሙሉ ስታለቅስ ነው ያደረችው።
አይኗ አባብጧል። ተመልካቾቻችን ኤደን እንግዲህ እኔ የምንገናኝ አልመሰለኝም፣ እዛው እንገናኛለን ብዬ ነበር ያሰብኩት። እንግዲህ ያለውን ነገር በጸጋ ተቀበይ። እኔ እንዲህ ነው ብዬም ልመክርሽም አልችልም፣ ምን እንደምልም አላቅም። ኤደን እባክሽን ያዥ ጀን እያመመኝ ስለሆነ። እሺ ማለት ከዚህ በኋላ ምንም ማድረግ እንደማችል ገብቶኛል። ላመሰግንህ ነው የፈለግኩህ። በቃ ለእስከዛሬው ነገር አመሰግናለሁ። ያው አውቃለሁ እዚህ ሁሉ ነገር ውስጥ የከተትከኝ አንተ ነህ፣ ግን ደግሞ ቢሆንም ከጎን የሆነ በጣም ብዙ ነገር አድርገሃል። ራሴን ላጠፋ በሞከርኩኝ ጊዜ ከማንም ቀድመህ ዘለህ መጥተሃል። ማንም ሰው እኔን ሊናገረኝ ሲል ለእኔ ጠበቃ ሆነ ተከራክረህልኛል፣ ብዙ ነገር አድርገህልኛልና የኔ የምለው ሰው የማያደርገውን ነገር ነው ያደረክልኝና በጣም ላመሰግን እፈልጋለሁ። ያው ትላንት እንዳልከኝ ከሆነ በጣም እርግጠኛ ሆነህ ነው የነገርከኝና ደግመን የምንገናኝም አይመስለኝም። ያው እስር ቤት ትገቢያለሽ፣ እዛው ትቆያለሽ 1-5 ዓመት ምናምን ብለሃል። ስለዚህ ያው ከዚህ በኋላ ልንገናኝ አንችልም። ያው ፍርድ ቤትም ቢሆን ባገኘህም እንዲቆም የማውራት የማመስገን እድሉ ላገኝ እችላለሁ እና አመሰግናለሁ ላደረክልኝ ነገር፣ ላሳለፍናቸው ጊዜያት በጣም ብዙ ተናግሬሃለሁ። በጣም ብዙ ነገር አድርጌሃለሁ እና በእኔ ምክንያትም ብዙ ነገር ሆነሃል። ምናልባት ልትሞት ትችል ነበረ እና ለሁሉም ነገር ይቅርታ በሁሉም ስም በጣም አመሰግናለሁ። አንተን ማለት በቃ ከዚህ በላይ ምንም ቃል የለኝም። ልጄን ማለት በቃ ለልጄ ያለኝ ነገር እንዲሰማኝ ያደርጋል። የነበርኩበት መንገድ ትክክል እንዳልሆነ እንዳውቅ አድርገኸኛልና አመሰግናለሁ። ይሄን ልነግርህ ነው የፈለግኩት። እንግዲህ እኔም አመሰግናለሁ ለተፈጠረው ለነበረን መጥፎም ይሁን ጥሩ ጊዜ። እንግዲህ ብዙ ነገር አሳልፈናል በዚች አጭር ጊዜ ውስጥ 15 ቀን ማለት እንችላለን። በዚህ 15 ቀን ውስጥ በጣም ብዙ ነገር አሳልፈናል። ውድ ተመልካቾቻችን በዚህ አጋጣሚ እንኳን ደስ አላችሁ። እንግዲህ እኔ ላይ እጄ ላይ እንግዲህ መሳሪያ እኔ እጄ ላይ እንግዲህ ሽጉጥ የተኮሱብኝ ወይዘሮ ጥሩ እንግዲህ በቁጥጥር ስር ውለዋል። እንኳን ደስ አላችሁ። ትናንት ማምሻውን ነው በቁጥጥር ስር ያሉት። የትም አይሉም ብዬ ነበር። ወደ 11 ሰዓት ገደማ አካባቢ መሰለኝ፣ ሰዓቱን በትክክል አላቆም። እንግዲህ ምርመራ ተከፍቶባቸው እንግዲህ ምርመራ እየተደረገባቸው ነው። እንግዲህ አላቅም ከአንድ ቤተሰብ 3 ሰው እስር ቤት ማለት ያው እንግዲህ እሷን ብትሆን ዛሬ የፍርድ ቀኗ እኔ እያሟረትኩ ሳይሆን ያው አንዳንድ ነገሮችን ስላወቅኩ ነው። ውድ ተመልካቾቻችን ኤደን በጣም አዝናለሁ። እንግዲህ ምን እንደሚፈጠር ያኔ ነው የምንሰማው፣ ግን ማስረጃዎቹ ሙሉ ለሙሉ ትክክለኛ ሆኖ ስለተገኙ ነው። እኔም አንዳንድ ፍንጮችን አንዳንድ መረጃዎችን ሰማሁ ያልኩሽ ለዚሁ ነው። በዚህ አጋጣሚ የጎጆ ቲዩብ ተመልካቾቻችን እንግዲህ ኤደን በመጨረሻም እንግዲህ ዛሬ የመጨረሻ የፍርድ ቤት ቀጠሮዋ የፍርድ ሂደት የሚሰጥበት ቀን ቀጠሮዋ ላይ ነው የምንገኘው። አንድ ላይ ወደ ችሎቱ እንሄዳለን። ያሉትን ነገሮችን የተከታታይ እያሳውቃችኋለሁ። በዚህ አጋጣሚ ምናልባት የምትናገረው የመጨረሻ መልእክት ካለ ከጎጆ ቲዩብ ተመልካቾች ጋርም የመጨረሻሽ ሊሆን ስለሚችል በዚሁ አጋጣሚ ብትናገሪ። ከዚህ በኋላ ምንም መናገር የምችለው ነገር የለም። ግን አንድ ማለት የምፈልገው ነገር እናቴ አትችልምና እናቴን እንድታስወጣልኝ እጠይቅሃለሁ በህዝቡ ፊት። እናቴ እድሜዋ ገፍቷል፣ በጣም እየከሳች ነው፣ እየታመመች ነውና አትችልም። ስለዚህ እሷን ብታስወጣልኝ። ያማታል በዛ ላይ ይኸውልሽ አልተግባባንም መሰለኝ ኤደን። እኔ እንትን ምለው ነገር አይደለም። አሁንም ቢሆን አልተግባባንም። እኔ ፊክስ ማረገው ጉዳይ አይደለም። ምንም ማድረግ አልችልም ኤደን። አዝናለሁ። ውድ ተመልካቾች ያለውን ነገር ተከታትዬ ያሳውቃችኋለሁ። እባክሽን ካሜራማን ዕቃ አንሰብስብ።